በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለሊቀ መላኩ ለቅዱስ ሚካኤል ወርሃዊ በዓል በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላኩን የቅዱስ ሚካኤልን የመጋቢት ወር ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን መጋቢት በባተ በ12 ቀን የሚነበብ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ነው። ይህ ድርሳን የአንጾኪያው ሊቀ ጳጳስ አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናናነት፣ ሰውንም ስለመውደዱ፣ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚህች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና ዳግመኛም እንግዳ ስለሚሆን ስለ ማቴዎስ ስለ ሚስቱም ስለ ልጆቹም ተናገረ። እነሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና መጋቢት በባተ በ12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናውና አማላጅነቱ ይደረግልን፣ አሜን። ምዕመናን ወንድሞቼ ሆይ የዚህን በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትን የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያቸው ይከታተማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ሰሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላቶች የመላእክት አለቃ የሚሆን የሚካኤል በዓልና የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ የተባለች ሰንበት ናት። እነሆ ታላቅ ጸጥታ አየው፣ የሚያሰነካክለንም ጸብ ክርክር አልነበረም። ነገር ግን እናንት ሁላችሁ የምነግራችሁ ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተም አምናችሁ ቀጥሎ ያለውን አድምጡ። 100 ቅንጣት የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ። በእውነት ዋጋን የሚሰጥ ከእኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ሕይወትን በተመላ አንደበቱ በእኔ ስም አምነው 2 እና 3 ሆነው ከተሰበሰቡበት ከዚያ እኔ በመካከላቸው እገኛለሁ ብሎ ተናግሯልና። እንግዲህ ፈጣሪያችን ከኛ ጋር ከሆነ ገናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ነቅታችሁ ተግታችሁ አመስግኑ ያለውን እንቀበል እንመን። ወዳጆቼ ሆይ ዛሬ የመድኃኒታችን የኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፉባት ሰንበት ናት። አስቀድመን እግዚአብሔርን ልናከብረው ልናመሰግነው ይገባናል። ሁልጊዜ ለዘላለሙ ኃያል ክቡር መባል በእውነት ይገባዋልና። ከዚህም በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናናነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን? አላቸው። የመልአኩም ፊት እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆቼ ሆይ እንግዲህ ዛሬ በዓሉን እናድርግ፣ ጌታችን በመካከላችን ተገኝቷልና። የመላእክት ሰራዊትም ሁሉ ሚካኤልና የገብርኤልን በዓል ያከብራሉ። ሁልጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን አክብሮት የሌለ ማን ነው? ከእግዚአብሔር እየታዘዘ የክብርን አክሊል ይቀዳጅ ዘንድ ያላጸናው ማን ነው? ወዳጆቼ ሆይ የመላእክት አለቃ የሚሆን ሚካኤል በጎ ሥራን ከሚሰሩ ሰዎች በፍጹም ልቦናቸውን ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸው ይረዳቸውም ዘንድ ስለሳቸው ወደ እግዚአብሔር እንዲለምን ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህን ታላቅ ተአምር እንዲነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የሚያውቅ መሰግልና ጣዖትም ያመልክ ነበር። እንዲህ ሆኖ በስንፍና ሲኖር
እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዛች ሀገር ሰዎች ግን እግዚአብሔርን ያመልኩት ነበር። ከዚያችም ሀገር የደረሰው በኅዳር 11 ቀን ነው። በዚያችም ቀን ቀትር በሆነ ጊዜ ይኸው ቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ፊት ለፊት አልፎ ወደ ገበያ ሄደና ነጋዴያን ምዕመናን ለቤተክርስቲያን የሚገባውን አልባሳቱን፣ መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፍቃድ በዚያ ቆየ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አዳመጠ። ከጣዕመ ዝማሬው የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያኑ ተኝቶ አደረ። ዳግመኛ በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር ተገናኘና ወንድሞቼ ሆይ በዚች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩ ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንም ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናል አሉት። ያም ሰው መልሶ ከእነርሱ ጋር እነጋገር ዘንድ እለምነውም ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነሱም መልሰው ፈጽመህ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነውን የምታየውን ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቃለህ። እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞቼ ሆይ ክርስቲያን እንድሆን ከእናንተ ጋር ተወስዱኝ ዘንድ ማልዳችኋለሁ። ሚዛን ወርቅ እሰጣችኋለሁ። ልቦናዬን ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁ ወደ አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህና በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህ ሜሮንም እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህ በኋላ ክርስቲያን ትሆናለህ፣ ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ጥቂት ታገስ፣ ወደ እሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። እሱም እንደነገሩት ሁሉ ያን ቀን ታግሶ አለ። በነጋውም ወደ እነሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞቼ ሆይ ወደ እናንተ መጥቻለሁና ተቀበሉኝ፣ የነገራችሁኝን እሱ እግዚአብሔር ለሁላችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምዕመናን ያን ሰው ወደ ጳጳሱ ወሰዱት። ጳጳሱም ያን ሰው አንተ ከወዴት አገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚች ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከትህ ቸርነትህ ትደረግልኝ፣ ትደርሰኝ፣ አጥምቀኝና በዚህች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ እማልድሃለሁ አለው። ጳጳሱም በሀገርህ ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦቼ በሄድክ ጊዜ እንዳትክዱ እርስ በርሳችሁም እንዳትለያዩ የተቀበልከውን ጥምቀትህን ሃይማኖትህን እንዳታፈርሱ ክህደት አስቀድሞ በሴት ተደርጓልና፣ ነገር ግን ልቦናዋ ቢወድ አብራችሁ ኑና ክርስቲያን አደርጋችኋለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜውን ከኤጲስቆጶሱ ዘንድ ቡራኬ ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦናውን ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞ ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ንፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ በማድረግ እንዲወጣ ከዳር ዳር እንዲደርስ አደረገው። መርከቢቱም ከመስጠም የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ።
ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮሆ አሰምቶ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ከታላቅ መከራም አድነኝ፣ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤቴ ያሉ ሰዎችም ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜ አይዞህ፣ አትፍራ፣ አትደንግጽ፣ የሚያገኝህ ነገር የለም፣ ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳችም ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለ እሱ በመርከብ ውስጥ የተደረገውን ታምራት ሁሉ ለወገኖቹ፣ ለቆሎንያ በምትባል ሀገር ያየውን ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባህሪ በሚሆን የእግዚአብሔር የባህሪ ልጁ ኃያል አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉ ከእርሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናናነቱን በነገራቸው ጊዜ ታላቁ ልጅ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ። ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ ፈጽሞ ሁለት ልብ አቱኚ፣ አትጠራጠሪ። ልቡናሽ ባይወድ ግን አላዝሽም፣ አላስገድድሽም። እነሆ 12 ሚዛን ወርቅና ብር የተረፈ አለኝ፣ ሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአቴ የሚሰረይበት ጥምቀትን እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገርህም ያማረ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ካንተ ጋር እሄዳለሁ፣ አንተ የምትሞተውን ሞት እኔም ካንተ ጋር እሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔር በቸርነቱ በረድኤቱ መጥቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው ሁለት ሰዎች ዘንድ ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳሱ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹም ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ድህነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትህትና ቃል አባታችን ሆይ ክብርት በምትሆን ጸሎትህ የእግዚአብሔር ፈቃዱ ቢሆን አዎ እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹንም የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኒ አላት። አራቱንም ልጆቹ በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውን ዮሴፍ፣ አራተኛውንም ዳንኤል ብሎ ሰየማቸው። ከዚህ በኋላ መሥዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው። ከተጠመቁ በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ ያ እንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድን ገንዘብ ስለዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ሰጠ። ከዚህ በኋላ ሁሉ ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንትና ባላባቶችም በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ ሀገራቸው ተመልሰው ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪን፣ ለባልቴቶችና ድሃ አደጎች ለሚሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝብ ፈጽመው እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸውም በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ሥራቸውም ዝና በየሀገሩ ሁሉ ተሰማ። ከ2 ወርም በኋላ በ11 ሰዓት የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጧት እስከ ማታ ሲሰሩ ከዋሉት ጋራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ።
ልጆቹም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሰራው ከነበረው በጎ ሥራ ይልቅ አብዝተው ሰሩ። ዲያብሎስና ሰራዊቱ ግን ይህን ቅዱሳን የሚሰሩትን ቸርነት በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው ሀገረ ገዢዎችን አስነስተው ታላቅ ጥል ያጣሏቸው ጀመር። በእነሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውን በዘበዟቸው። ዮሐንስ ግን እናቱንና ወንድሞችን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ስቃይ ሊያጸኑብን እናያቸዋለን። ተነሱ፣ ይህችን አገር ለቀን ወደ ሌላ ንጉሥ እንሂድ፣ በዚያም እንኑር። ከአንዱ አገር አስወጥተው ቢሰዷችሁ ወደ ሌላው ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከሀገራችን አስወጥተው ሰደዱን፣ ፈጽመው መከራም አጸኑብን። ዳሩ ግን የእግዚአብሔር ፈቃዱ ይሁንልን አላቸው። ከዚህ በኋላም ሰው ሳያያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ረዳት ሁነን እያሉ ቀድሞ ያደርጉት የነበረውን አብልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህ ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዳሳፈረው አላወቀምና እንደ አንበሳ ያገሳ ያናፋ ጀመር። ከጥቂት ቀን በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያችን ሀገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። አገረ ገዢውን ፈልጓቸው ብሎ አዘዘና ወታደሮቹ አገር ጠባቂዎቹን ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀውን ሰው እኔ ያውቀዋለሁ እያለ ሀገር ለሀገር ይዞር ጀመር። በዚህ ጊዜ የመጡ እነዚያ 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁ አይቻቸዋለሁ። ከሀገራቸውም ሳሉ ስራቸው ይህ እንደነበር እኔ ፈጽሜ ያውቃለሁ። ሀገራቸውም በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰደዷቸው እያለ ጮኸ። የሀገሩም ሰዎች ይህን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው በራስ ፀጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላ እየዳኸች እያለቀሰች ልጆቼ ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንደሚችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ነበር። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላ አልላችሁም፣ ለዘላለምም ምንም ክፉ አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁ እኔ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤል የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘና ባቀረቡ ጊዜ እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባሕሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤልም ያውቃልና አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበት ምክንያት እኔ ያውቃለሁ። የእነዚህን ጎልማሶች ታናሽ ወንድማቸውን ይዛችሁ እኒህን ሰዎች ካመጧቸው ሀገር ጠባቂዎች አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ፣ ይህ ታናሽ ብላቴናና ወንድሞቹ ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውንም ሁሉ ለሹሙ ነገሩት።
እሱም የንጉሥ መላእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያ አራቱን ብላቴኖች በነፃ ሰደዳቸው። እነሱም እግዚአብሔርንና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ሥራቸው የተነሳ ሌሎች ያዩትንና የሰሙትን ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነት በጎ ሥራ አላጓደሉም። ከጥቂት ቀንም በኋላ አንድ ሰው እነዚያን ሁለቱን ሰዎች የበላያቸውን ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመር። ለጭፍሮቹ አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነሱ ግን የሚከፍሉት አልነበራቸው። ይከፍሉትም ባጡ ጊዜ እነዚያን ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሥ አሽከሮች እነዚያን ሁለት ሰዎች ያለ ርኅራኄ ሲገርፏቸው ሲደበድቧቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድቧቸው ምን ሰርተው ነው አላቸው። የንጉሥም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር አሉት። 200 ዲናር ወርቅ ብሰጣችሁ ትለቋቸዋላችሁ አላቸው። ወታደሮቹም መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመልስ ድረስ ጥቂት ታገሱኝ ሲል ለመናቸው። 200ውን ሚዛን ወርቅ አምጥቶ ሰጣቸው። በእነሱ ላይ ለሰለጠኑ አሊያም 4 ወታደሮች ለእያንዳንዳቸው አንዳንድ ሚዛን ወርቅ ሰጣቸውና ሁለቱን ጎልማሳዎች ፈተው ሰደዷቸው። ዳግመኛም ያ የበጎ ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸውና ፍጹም መከራ መጣባቸው እንጂ። ከዚህም በኋላ እነሆ እነግራችኋለን፣ በዚያች ሀገር ማታ ማታ ወዳጆችን ለራት ግብዣ የሚጠራቸው አንድ ሰው ነበር። የዚያም ሰው ቤቱ በእነዚህ ቅዱሳን ፊት ለፊት ነበር። ከበሉና ከጠጡ በኋላ ከነሱ አንዱ ወደ ቤቱ ይሄድ ዘንድ ተነሳ። ከአገር ጥግም ሲሄድ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበር። የሀገር ሹማምንትም እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምን እንደገደለው አላወቁ። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟቱን ከቶ ያወቀ የለምን? እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕድ ልጆች የሚሆኑት እነዚህ 4 ሰዎች ናቸው እንጂ። በዚህም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በአገር ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡም ፊት እስኪያደርሷቸው ድረስ እያዳፉ አመጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔርም ዘንድ በጎ ዕረፍትን የምታገኙበት ጊዜ ደረሰ የሚል ቃል ከሰማይ መጣ። እነሱ ግን እንደ በደለኛ እንደ ወንጀለኛ ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤልና ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡ በአንድነት በወንበር ተቀመጡ። ብላቴኖቹንም ቁመው ባያቸው ጊዜ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ እነዚህ ሕፃናት ያደረጉት ምንድን ነው አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤል ንጉሡን በእውነት አላወቅህምን አለው። ንጉሡም ወታደሮቹን እነዚያ ብላቴኖችን አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚህ ናቸው አለው። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በሀገራችን ሰው በሞተ ጊዜ የገደለውን ባናውቅ እንዲህ በሆነ ጊዜ ያን የሞተውን ሰው ከመካከላችን አስመጥተን ከእኛ ጋር ይነጋገር ዘንድ ማን የገደለው ብለን እንጠይቀዋለን። የገደለውንም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድ ያን የሞተውን ሰው ያመጡት ዘንድ እዘዝ፣ እኛም እንጠይቀዋለን። እሱም ከእኛ ጋር ይነጋገራል፣ የገደለውን እናውቅ ዘንድ አለው። ያን ጊዜ ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰበበት አደባባይ ያመጡ ዘንድ አዘዘ። የመላእክት አለቃ ሚካኤልም ከወንድሞቹ የሚያንስ ዳንኤል እንዲህ አለው፣ ሂደህ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታዬ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንደ አዘዘው አደረገ።
ሰውን የሚወድ እግዚአብሔርም ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደማያምኑበትም ዘንድ ያን የሞተ ሰው ነፍስ ከሥጋዋ ጋር አዋህዶ አስነሳው። ንጉሡና የሀገሪቱም ሰዎች ይድኑ ዘንድ ፈቃዱ ሆኗልና። ያም ምውት ከመጣ በኋላ እንዲህ ብሎ ጮሆ አሰምቶ ተናገረ። ንጉሥ ከሲጦስ ሆይ ወዮልህ! የመላእክት አለቃ የኃይላትም አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረ ተቀምጠሃልና። የሀገሩ ሰዎች የሚሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸው። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዝ ሞትኩ እንጂ። ስለተመረጡ እነዚህ ጎልማሶች ይህች በጎ ሥራ ዕድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ሚካኤልን አየው ዘንድ የተገባኝ ሆንኩ። ዛሬም እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁንም በፍጹም ልቦናችሁ ወደ እሱ ተመለሱ፣ የልባችሁንም ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸው ምውታን ጣዖትን ማምለክንም ከእናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ ለእኔም ይህች ጸጋ ክብር ተሰጠኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልንም ለማየት በቅቻለሁና ብሎ ተናገረ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርግ አዩት። የሞተውንም ሰው ነፍስ ከእርሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህን ታላቅ ተአምር ባዩ ጊዜ ፈጽመው ፈሩ። ከብዙ ሰዓት በኋላ በተመለከተው ተአምር ንጉሡ አእምሮው ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆ ንጉሡም ተነስቶ የዮሐንስን ሳመው። ከሳመውም በኋላ አንተና ወንድሞችህ እኔ ወደምገዛት ወደዚች አገር የገባችሁባት ሰዓት የተባረከችና የተመሰገነች ሰዓት ናት። አሁንም የምታምኑበትን የምትድኑበትን ፈጣሪያችሁን ትነግሩን ዘንድ እንጠይቃችኋለን አለ። ዮሐንስም እኛስ የሕያው ባሕሪ የእግዚአብሔር የባሕሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉ ሕያው ባሕሪ ኢየሱስ ክርስቶስ በእውነት የባሕሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነህ ተነስተህ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክትን ላክ። የሆነውም ሁሉ ንገረው፣ አስረዳው። በሀገሩ ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስ ስም ያጠምቃችሁ ዘንድ አለው። ያን ጊዜ ንጉሡ ከሲጦስ መልእክት ደብዳቤ አጽፎ የሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብር ቸር ከሚሆን ከእግዚአብሔር ዘንድ ተሰጠችኝ። ለርኩሳን ጣዖት ከመገዛት ያድነን ዘንድ በቸርነቱ አስበን። ስለ ፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱና ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው ዘንድ ዝግጁ አደረገኝ። ከእሱም ጋር አናገር ዘንድ ዕድል ገጠመኝ። ምውቱንም ከሞት በኋላ አስነስቶ ከእኔ ጋር ቃል ለቃል እንድናገር አደረገ። ከዚህም በኋላ ሕዝቡም እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛም ስለ ገናናው ስምህ እንለምናለን። አንተም በምትገዛው ሀገር ካሉ ኤጲስቆጶሳት አንዱን ልከህልን የቀናች የጸናች ሃይማኖትን ያስተምረን ዘንድ በእውቀቱና በትምህርቱ ብርሃን ያበራልን ዘንድ ወደ እግዚአብሔርም መርታ የምታደርሰን የጽድቅ መንገድ የምትሆን ወንጌልን አስተምረን። የጥምቀት ልጅነትን ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሥ ድህነት ይህንን ብታደርግልን የዓለሙ ሁሉ ንጉሥ የሚሆን ከሃሊነቱ የባሕሪ ከሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሡ ቆስጠንጢኖስ ያችን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ታምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህ በኋላ የኤፌሶን ሊቀ ጳጳሳት ወደሚሆን ወደ ዮሐንስ ሕዝቡ አንድ ሆነው በተሰበሰቡበት አደባባይ የሕያው የባሕሪ ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን የያዙ እጆችን ውዳት ክቡራት ናቸው፣ እግዚአብሔር ዘንድ ታላቅ ደስታ ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞችም ከእኛ ዘንድ መጥተዋል። ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለንና ድካምን ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቡናህም ልትዘጋጅልን እንፈልጋለን።
ድካምህ በከንቱ እንዳትቀር ታውቃለህና ክርስቶስ ለሰው ብሎ መከራን እንደተቀበለ አንተም ለሰው ብለ ድካምን ትቀበላለህና በፈቃድህ ታዘዝ። ዲዲያስ ወደምትባል ሀገርም ሂድና በኢየሱስ ክርስቶስ ስም አሳምነህ በዚያ ያሉ ሕሙማንን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቀህ ርኩሳን ለሚሆኑ ለጣዖታት ከመገዛትም ታድናቸው ዘንድ ይኸውም በጌታችን በኢየሱስ ክርስቶስና ንዑዳን ክቡራን በሚሆኑ በመላእክት ዘንድ መመኪያ ይሆንሃል። በፈጣሪያችን በኢየሱስ ክርስቶስ በካህሊነቱ ነፍሳችን ከእነሱ ጋር አንድነት ትድን ዘንድ ንጉሥ ቆስጠንጢኖስም ያንን የእርሱን ደብዳቤውን መልእክትና ንጉሥ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱ አለቃም ያንን የመልእክት ጽሑፍ ባነበበ ጊዜ በዙሪያውና በየአውራጃው ያሉ አሕዛብ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትና ዲያቆናትን፣ አናጉስጢስን፣ መዘምራንን ከ3 የጸሎት መጻሕፍት ጋር 12 መምህራንን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስንና ታቦተ ጳውሎስን ይዞ ወደ መሥዋዕት የሚዘጋጅበት ንዋየ ቅድሳት የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀል፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የወርቀ ዘቦና የሐር መጎናጸፊያዎችን፣ ለየአንዳንዱ ታቦት 4 የወንጌል መጽሐፍት፣ የሐዋርያው የጳውሎስን መጽሐፍ፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊትን መዝሙሮች፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚያ ሀገርም ለመድረስ በተቃረቡ ጊዜ ሊቀ ጳጳሱንና ከእሱ ጋር ያሉ የካህናቱን መምጣት ለንጉሡ ስለነገሩት ንጉሡም ዮሐንስም ሕዝቡም ሁሉ በታላቅ ደስታ ሊቀ ጳጳሱን ሊያገኙት መጡ። ወደ እሱም በቀረቡ ጊዜ ንጉሡም ሕዝቡም ሁሉ ከፍ ያለ አቀባበል አደረጉለትና ከእሱ ዘንድ ቡራኬ ተቀበሉ። ንጉሡም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስ እያሳየ እግዚአብሔር ስለዚህና ስለ ወንድሞቹ ይቅር አለን ብሎ ነገረው። እንደዚህም ሁሉ በፍጹም አንድነት ወደ ከተማው ከገቡ በኋላ ንጉሡ ሊቀ ጳጳሱን ወደ ቤተ መንግሥቱ ይገባ ዘንድ ለመነው፣ ማለደው። በዚያች ሀገር ቤተ ክርስቲያን ገና አልሰሩም አላነጹም ነበርና። በነጋታውም ሊቀ ጳጳሱ ንጉሡን ቤተ ክርስቲያን ሥራ ብሎ አዘዘው። ዳግመኛም በዚች ሀገር ለዚህ ሥራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሡም ለሊቀ ጳጳሱ አዎን፣ ለቤተ ክርስቲያን መስሪያ የሚሆን አዲስ ቦታ አለ አለው። እንግዲያስ ለቤተ ክርስቲያን የሚገባ እንደሆነ እይና እንመረምር ዘንድ ተነስተህ እንሂድ አለው። አንድነት ሄደው ቤተ ክርስቲያን የሚሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሡም ቤተ ክርስቲያን እንስራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነጋሪ በአገሩ ሁሉ ዞሮ አዋጅ ነገረ። ሕዝቡም ሁሉ ደሃውም፣ ባለጸጋውም፣ ቀኛዝማቹም ቢትወደዱም ተሰበሰቡ። ንጉሡም ከጌታችን ከኢየሱስ ክርስቶስ በረከት ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ደንጊያ እያቀበለ የሥራው ተካፋይ ሆነ። በእግዚአብሔር ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋዋ በሕሊናዋም ድንግል በምትሆን አምላክን በወለደች ብርሃን ዘበአማን የሚባል የጌታችን የኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተ ክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሡም የሚጠመቁ ብዙ ሰዎችን አያለሁ፣ የቤተ ክርስቲያን የማጥመቂያ ቦታዎች ሳይዘጋጁ እነዚህን ሁሉ ሰዎች ይጠመቃሉ አለ። ብልሁ አዋቂ ዮሐንስም መልሶ ንጉሡንና ሊቀ ጳጳሱን በሀገራችን በከተማችን በስተ ምስራቅ በኩል ባሕር አለ፣ እሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያን ጊዜም የእግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሡም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰብሰቡ አለና ለቡራኬ ተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀትን ጸሎት እየጸለየ በዚህች ዕለት ታላቅ ተአምር ተደረገ። ሊባርካቸውም በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ይደልዎ ይደልዎ የሚል ድምፅ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ውረዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባሕሩ እየዘለሉ ገቡ።
ንጉሡና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። ሦስቱን ወንድሞችም አንዱ ቄስ፣ ሁለቱን ዲያቆናት አድርጎ ሾማቸው። ንዑድ ክቡር የሚሆን ኤጲስቆጶስ ዮሐንስም የሀገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተ ክርስቲያኒቷን ሰርቶ ጨረሰ። ከዚያም ኅዳር በባተ በ12 ቀን ቤተ ክርስቲያኒቱን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። የቅዱስ ሚካኤል በዓል ከቅዳሴ ቤተ ክርስቲያኑ ጋር በአንድነት ውሎ ነበርና። ቅዳሴውም ከተፈጸመ በኋላ ኤጲስቆጶሱና ንጉሡ፣ የሀገሩም ሰዎች፣ ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለ ቤት ሄደው አፈራረሱት። መንበሩንም ገለባብጠው በእሳት ባቃጠሉት ጊዜ በጣዖቱ አድሮ የነበረ ሰይጣን ዮሐንስ ሆይ ፈጽሞ አደከምከኝ፣ ከማደሪያዬም አስወጥተህ ሰደድከኝ እያለ ጮኸ። ንጉሡም በዚያ ቦታ ላይ ወንጌልን በማስተማሩ ቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉንም በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩ። ንጉሥ ቆስጠንጢኖስም ዮሐንስ ያደረገውን ሁሉ ታምራት በሰማ ጊዜ እግዚአብሔርን አመሰገነው። እሱንም መንግሥቱንም ይባርክለትና ይመርቅለት ዘንድ መላእክተኛ ወደ እሱ ላከ። በዚያም አብዲያኖስ በሚባል ሀገር አማልክትን ጣዖትን ያጠፋ የደመሰሰ ዳንኤልን ሾመባት። ንዑድ ክቡር የሚሆን ዮሐንስ ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋቸው ብዙ ስለሚሆኑ ታምራት ሁል ጊዜ ቸርነትን ያደርግ ነበር። ወዳጆቼ ሆይ የእግዚአብሔርን ኃይል አይታችሁ ወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም እርዳታ ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናው እርዳታው ይገኛል። አዝርዕትም ፍሬያቸውን የሚሰጡበት ሚካኤል ጸሎትና ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ያጸናቸው ዘንድ በየተራራውና በየኮረብታው በሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። መነኮሳት በተሰበሰቡበት የእግዚአብሔርን ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወዳጆቼ ሆይ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመለከትን። የመላእክት አለቃ የቅዱስ ሚካኤልንም ልመናው ጸሎት እንደሚጠቅመን ተገነዘብ። ለሰው ልጅ ሁሉ ኃጢአታቸውን ያስተሰርይላቸው ዘንድ ይቅር የሚላቸው ዘንድ ከእግዚአብሔር አብ ፊት እንዲለምን እንዲማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይማልድልን ይለምንልን። እግዚአብሔርን በመውደድ እርስ በርሳችን እንድንተሳሰብ ሁላችንም በፍቅር አንድነት ጸንተን እንድንኖር ዘንድ ይርዳን። ዛሬም ወንድሞቼ ሆይ በቅን ልቡና ሆነን የመላእክት አለቃ ሚካኤልን እንለምነው። በቃል ኪዳኑ ከእግዚአብሔር ጸጋ ክብርን ያስገኝልን ዘንድ እንዲሁም እግዚአብሔር በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ ዳግመኛም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በጌታችን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በማርያም ልመናና ጸሎት ዓለሙ ሁሉ ጸንቶ እንዲኖር እነግራችኋለሁ። ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስንም እናመሰግነዋለን። ክብር፣ ጌትነት፣ ገናናነት፣ ሥልጣን፣ ልዕልና፣ ሰጊድ ሁልጊዜ ለአብ ለወልድ ከእርሱ ጋር በባህሪ በሕልውና ለሚተካከል ማህያዊ ለሚሆን ለመንፈስ ቅዱስም በእውነት ለዘላለሙ ይገባል፣ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን፣ ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ በሚሆን በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናውና በረከቱ አማላጅነቱ የጸሎቱም እርዳታ ለዘላለሙ ከእኛ ጋር ይኑር፣ አሜን።